እግዚአብሔርን አመስግኑ እስቲ። ይከፈት እስቲ። ማን ነው የተወለድኩት አዘዞ ሎዛ ማርያም። ለምንድን ነው ንግግር ለታፍራለህ? በጣም ያዕቆብ እንዳየሽ ሎዛ ማርያም ሎዛ ተራራ ሎዛ ማርያም ወረታ ጊዮርጊስ አንተ ፍረደው እንዴት ሰው ይታማል ባላደረገው ይሁን ያንተ ሐሳብ በረከት ለሰብስብ የኔ ፈቃድ ብቻ አይደለም። አዝማች ያው አዞ ላይ ስኖር ጥሩ ወንድም ተግባብተን በስራም በተለያዩ ማህበራዊት በጣም ይገባዋል ማለት ከዚህ በላይ እንደሚደርስ ማሳያ የሆነ ትልቅ ወንድማችን ነው። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። በጣም ደስ ብሎኛል። ከዚህ በላይ ለኔ በጣም ደስ ነው ያለኝ። አዝማች እዚህ መድረስ ለኔ በጣም ትልቅ ደስታ ነው። በጣም ደስ ብሎኛል። በጣም ወልክ ሰው የሚወጡበት ጥሩ ያድርግልኝ። ጎበዝ ናት አዝማችዬ። እንኳን ለዚህ ክብር አበቃ። ቤት ትልቅ ነገር ነውና አመሰግናለሁ። ደስታን እግዚአብሔር ጨርሶ ይባርክልህ። የታጠነ ቤት መንፈስ ቅዱስ ይገባበታል፣ አጋንንት ደግሞ ይርቁበታል። እንግዲህ ይሄ ሎዛ ሚዲያ ላለፉት 10 ዓመታት እኔ በቅርብ አውቀዋለሁ። ለሎዛም ፕሮሞሽን እዚህ አዲስ አበባ ሙሉ ትልልቅ ኢቨንቶች ይሰራልና አሁን ደግሞ እንደዚህ የኔነት ስሜት ሰምቶት የአካባቢ ጉዳይ መጥቶ እዚህ ሚዲያ ላይ ማየት ትልቅ ነገር ነውና ምን ብዬ የእርሱን ደግነት ልናገር፣ ወዶኛል ከሁሉ አብልጦ እግዚአብሔር። ተመስገን ክበር ዘላለም ልበለው፣ አምላኬ ያደረገልኝ ብዙ ነው። ምን ብዬ የእርሱን ደግነት ልናገር። እጃችሁን አጨብጭቡበት፣ የምስጋና ጊዜ ነው። እግዚአብሔር ተመስገን ክበር ዘላለም ልበለው። የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ የምንገኘው ቡልቡላ ማርያም አካባቢ ነው። ኦርቶዶክሳውያን ናቸው የቤተ ክርስቲያናችን ልጆች። ይህንን ቤት ሰርተዋል። ደግሞ ካህናቱን አገልጋዮችን ጠርተው መርቁልን ብለዋል። በዓመቱ ሥላሴ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል ነቢየ ዳዊት። እነሱም እግዚአብሔር የሰራላቸውን ቤት በእግዚአብሔር ምሕረት፣ ቸርነት፣ ፍቅር፣ ረድኤትና በረከት አገልግሎቱ፣ ኑሮ፣ ሕይወቱ እንዲጀመር ሎዛ ኢቨንትን መርጠዋል። ዝማሬው፣ ትምህርቱ፣ አገልግሎቱ ልዩ ነው። እናሳያችኋለን። እግዚአብሔር ጅማሬያቸውን እንዳሳመረላቸው መጨረሻቸውንም ያሳምርላቸው እንላለን። ይህንን ምረቃ ኦርቶዶክሳዊ የቤት ምረቃ ምን ይመስላል የሚለውን ወደ ውስጥ ገብቼ አሳያችኋለሁ። ካጠገቤ ዘማሪ የአብስራ ሲሳይ፣ በዚህ በኩል ደግሞ ዘማሪት ውዴ መርሃ ግብሩን ያደምቁታል። እህታችን ዘማሪት ውዴ እንዴት ነሽ? እስቲ ከዚህ ጋር በተገናኘ አንድ ሁለት ስንኝ መዝሙር። እግዚአብሔር ቤትን ካልሰራ ካልሆነ መልካም ፈቃድ ከንቱ ነው የኔ መርከም በዘራው አያፈራም። ይሁን ያንተ ፈቃድ ልሂድ ባንተ መንገድ፣ ይሁን ያንተ ሐሳብ በረከት ልሰብስብ። የኔ ፈቃድ ብቻ አይደለም፣ የኔ መሻት ብቻ አይደለም፣ አንተ ይሁን ስትል ነው የልቤ የሚፈጸመው። አንተ ይሁን ስትል ነው የልቤ የሚፈጸመው። ማለዳ ብገሰግስም ስለ ሩት ቀድሜ አልደርስም። አደራ ላንተ ስሰጥ ነው መንገዴ ቀና የሚሆነው።
ይሁን ያንተ ፈቃድ ልሄድ ባንተ መንገድ ይሁን ያንተ ሐሳብ በረከት ልሰብስብ የኔ ፈቃድ ብቻ አይደለም የኔ መሻት ብቻ አይደለም አንተ ይሁን ስትል ነው የልቤ የሚፈጽመው አንተ ይሁን ስትል ነው የልቤ የሚፈጽመው። ያ በስራ ምን ተሰማ? በጣም ነው ደስ ያለኝ። አብዛኛው ጊዜ እኛ ኦርቶዶክሳውያን ጋር የሌለ ነገር ነው እያየን ያለ ነው በአሁኑ ሰዓት ላይ እና በሰርጉም ብንል በቤቱም ምርቃቱም ደግሞ እንደዚህ በዝማሬ እኔ አሁን አብዛኛው ጊዜ ያው በአገልግሎት ውስጥ ባለንበት ሰዓት አገልግሎት ስንጠራ አብዛኛውን ወይ በሰርግ ነው በክርስትና ነው ወይ ደግሞ በዚህ በተለያዩ ቦታዎች ነው በልደት አካባቢ ነው የምንጠራው እና ለአገልግሎት የቤት ምርቃት ላይ ግን የመጀመሪያ ነውና የቤት ምርቃት አብዛኛው ጊዜ ካየህ በዘፈን ወይ በዓለማዊ ነገር አሁን ግን በመንፈሳዊ እኔ ለመጀመሪያ ጊዜ በአገልግሎት ለመጀመሪያ ጊዜ ነው ያየሁት እና በጣም ነው ደስ የሚለው። ልጆቹም የቤቱ ባለቤቶችም በጣም የተባረኩ ፈሪሃ እግዚአብሔር ያደረባቸው ናቸውና ያው እስካሁን እንደተመለከትኩት ያው ደስ ይላል ማለት ነው። እጅግ አድርጌ አመሰግናለሁ። አሁን ደግሞ ወደ ውስጥ እገባለሁ። በዚህ ከኋላ የምትመለከቷቸው የመለከት አገልጋዮች ናቸው። በንግስ በዓል ጊዜ፣ በቤት ምረቃ ጊዜ፣ በክርስትና፣ በልደት፣ በሰርግ የማይጠፉ የተዋህዶ ልጆች እነሱን እናልፍና ወደ ውስጥ እንገባለን። የቤቱን ባለቤቶች ጓደኞቻቸውን፣ ወዳጅ ዘመዶች ምን እንደተሰማቸው እንጠይቃለን። ተከተሉ። ምን ብዬ የእርሱን ደግነት ልናገር ወዶኛል ከሁሉ አብልጦ እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው። ምን ብዬ የእርሱን ደግነት ልናገር። እጃችሁን አጨብጭቡበት። የምስጋና ጊዜ ነው። እግዚአብሔር ተመስገን ክበር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው። የእርሱ ሥራ የእርሱ ደግነት በየትኛው ቋንቋ ልመስክርለት? ክብሩን እያሰብኩ ልዘምርለት። የልቤን መሻት ፈጽሞልኛል። ይክበር አምላኬ እኔን ወዶኛል። ዘመኔን ሙሉ እጠራዋለሁ ምስጋናን እንጂ ምን እሰዋለሁ። እግዚአብሔርን አመስግኖት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኖት ሥራ ግሩም ድንቅ ነው በሉት። ኦርቶዶክሳውያን የምንገኘው የቤት ምረቃ ነው። የቡልቡላ ማርያም አካባቢ እመቤታችን ተጠግቶ ያፈረ የለም። ስምህ ማን ልበል? አስማሽ ጌታቸው። ብርክት ማሞ። እግዚአብሔር ይህን ነገር ስላደረገላችሁ ምንድን ነው የምትሉት? እግዚአብሔርን እግዚአብሔር ይመስገን የምንለው በሱ ነው ሁሉ ነገር የሆነው። እኛ አንዳችን በእኛ የሆነ ነገር የለም። የሱ ነው፣ የሱ ክብር ነው። አዝማች እግዚአብሔር በህይወት ዘመን ከሚታይና ከማይታይ ነገር እየሰወረ ነው እዚህ የደረስከው በእግዚአብሔር ኃይል ነውና እግዚአብሔርን፣ ድንግል ማርያምን፣ ቅዱስ ሚካኤልን፣ ጻድቃን ሰማዕታትን ለነሱ ያለህን ምስጋና ክብር ግለጽ። ኪዳነ ምሕረትን አመሰግናለሁ፣ እግዚአብሔርን አመሰግናለሁ። ሁሉም በእነሱ ነው የሆነው። የእርሱን ደግነት
ስለዚህ ይሄ ቤት የቆመው በሱ ነው፣ በእግዚአብሔር ቸርነት ነው። በጣም ነው ደስ የሚል የሚያምር ስዕል ነው። ደግሞ የቤቱን አሁን ያለንበትን ወቅታዊ ምረቃውን የሚገልጽ ነው። እሺ ቀጥሎ ደግሞ ሁለተኛው አንዴ የእርሱን ደግነት ስለዚህ ንገሪኝ ደግሞ ነገር ቅዳሴ ሳስቀድስ የመጣኑ ሽታ ሁሌ ደስ የሚል ነገር ስለሚዘርፍ በቃ ቤቴ ላይ ይባይ ይሄ የወርቅ ማዕጠንት ነው። የዕጣኑ ጭስ በነገራችን ላይ አጋንንትን ድራሽ አባቱን ነው የሚያጠፋው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ትውፊት መሰረት ይህ ማዕጠንት ይዘው አባቶቻችን መቅደሱን፣ ቅድስቱን፣ ቅኔ ማህሌቱን እንደገና ደግሞ የክርስቲያኖችን ቤት ያጥኑበታል። በዚህ ቤት በዚህ ዕጣን በዚህ ማዕጠንት የታጠነ ቤት መንፈስ ቅዱስ ይገባበታል፣ አጋንንት ደግሞ ይርቁበታል። ስለዚህ በእያንዳንዷ ኮሪደር የእግዚአብሔር የሆኑትን ነገሮች በሙሉ አስቀምጠዋል ማለት ነው። አዝማችም አንቺም በጣም በሳሎች ናቸው ማለት በነገሮች ሁሉ እግዚአብሔር እንዲከብር አድርጋችሁ ነው ያስቀመጣችሁት። እስቲ እንየው ደግሞ ሶስተኛው ናገር ወዶኛል ከሁሉ አብልጦ እግዚአብሔር። ስለዚህ ቆይ ብሩክቴ የት ነው ተወልደሽ ያደግሽ? ወረታ። ምን ቤተክርስቲያን ነው የሚቀርብሽ? ወረታ ጊዮርጊስ። የሆነ ግጥም እኮ አለ አይደለ? እስቲ በይልኝ ግጥም እንጂ። ወረታ ጊዮርጊስ አንተ ፍረደው እንዴት ሰው ይታማል አላደረገው። ይኸውላችሁ ኦርቶዶክሳውያን የጎንደር የወረታ ልጅ ናት። ወረታ ጊዮርጊስ አንተ ፍረደው እንዴት ሰው ይታማል ባላደረገው የተባለበት ከተማ የተወልዳ ያደገች ናት። በዚህ መሰረት ነው ያያችሁት የቅዱስ ጊዮርጊስ ልጆች ሲያድጉ የቤታቸውን ራስ ክርስቶስ ያደርጋሉ። ከዛ ማዕጠንቱን፣ ከዛ ደግሞ የመጨረሻው ደግሞ መስቀሉን በዚህ እስቲ አዝማች እኔ ተናግራለሁ በራሴ የት እንደተወለደ እና ደግሞ የሚወዳትን ታቦት ተናግራለሁ፣ ግን በራሱ አንደበት ስሙት። የተወለድኩት አዘዞ ሎዛ ማርያም። ለምንድን ነው ንግግር ለታፍራለህ በጣም? እሺ ሎዛ ማርያም ለአንተ ምን ናት? እናቴ። ምንድን ነው ያደረገልች? የሁላችን ብዙ ነገር ነው ያደረገች። ተቆጥሮ ተነግረህ አያልቅም። ይሄ ልጅ ደግሞ አምና በማርያም አምና በዚህ በኩል አምና በ2000 አምና ነው ዘንድሮ ነው እንጂ ዘንድሮ 2018 ለሎዛ ማርያም መዝሙር አወጣላታል። የተሰጠኝ እድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ እና የሎዛ ልጅ ነው ያገባሽው። የሎዛ ልጅ በማግባትሽ ምን ይሰማሻል? እሷ ለኔ በጣም ልዩ ናት። እመቤቴ ሁሌ እኔ ጻርቃኔ እናቴ ናት። በቃ በጣም የምደበቅባት ቤቴ ሲከፋኝ ሲሄድ ወዲያው እዚያው ቤቷ ሳልወጣ ነው መልስ የምትሰጠኝ። ሁሉ ነገር ናት ለኔ። በቃ ሎዛ ማርያም ሄደሽ ታውቂያለሽ? አዎ አዘዞ ጎን ጥምቀትን እዛ እሄዳለሁ። አስተሬ የሰራችልኝ ታሪክም አለ። ስንት ልጆች አሏችሁ? ስንት ሴት ስንት ወንድ? ያሳድግላችሁ። አሜን። በጣም ጥሩ። ይህ የክርስቶስ መስቀል ነው። ክርስቶስ የተሰቀለበት ነው። የነገሮች ሁሉ ፍጻሜ ይሄ ነው። ይሄ ባለበት ቦታ ሁሉ ደግሞ ክፉ ነገር ሁሉ ይርቃል። መስቀል ባለበት ነገር ሁሉ ክፉ ነገር ይርቃል እና ይህንን በማየታችን ራሱ ከእናንተ ቤት በጣም ደስ ብሎናል። ከዚህ በተጨማሪ ቤታችሁን በካህን አስባርካችሁ በአገልጋይ ያዘምራችሁ ነውና የዛሬ ዓመት የዘንድሮ 2018 ለሎዛ ማርያም መዝሙር አወጣላት ጎንደር ላይ ድብልቅልቅ ብሎ ነበርና እስቲ እሱን ነበርና እዚሁ ነን ግን በጣም በእንትን ነበር ስናያቸው ነበር። ላይ በደንብ እየተከታተልን የእውነት በጣም ጓጉተን ነበር እናያቸው ነበር። ብንኖር እያልን በጣም እስቲ እዚሁ እንደቆምን መዝሙር ይዘምርልኝ። አዝማቿን ብቻ እሺ። እዛ ሰው የተሰበሰበበት የሎዛ ብቻ ነው። ከዛ እዛ ቦታ ሄደን እንዘምረዋለን። እሺ። የፀሐይ መውጫ የህይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ የፀሐይ መውጫ የህይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያየሽ ያዕቆብ እንዳየሽ
ሎዛ ማርያም በሎዛ ተራራ ሎዛ ማርያም ለኔም ተክለች ሎዛ ማርያም የህይወቴ ቤዛ ሎዛ ማርያም ማርማር ይላል ስምሽ ሎዛ ማርያም ጣፋጭ ነው ለአፌ ሎዛ ማርያም ባይኔ አይቻለሁ ሎዛ ማርያም ፈተናን ማለፌ ሎዛ ማርያም የተሰጠኝ እድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ የተሰጠኝ እድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ። ስንተኛ ፎቅ ላይ ያለ ነው? ሶስተኛ ላይ ያለ ነው። ስለዚህ ጂ+3 ነው። ጂ+3 ከዚህ በላይ ምንም የለም። ቴራስ ማለት ነው። እስቲ ወጠን እንዲሁ አንዴ መስገን ክብር ዘላለም ልበለው አምላኬ ያደረገልኝ ብዙ ነው ምን ብዬ የእርሱን ደግነት ስለዚህ ያሳደገች ታቦት ቅዱስ ጊዮርጊስ አለ። ያሳደገው ደግሞ እመቤታችን አለች። ስለዚህ እዚህ ሆናችሁ አዲስ አበባን ትመለከታላችሁ፣ ደግሞ ትጸልዩበታላችሁ፣ ልጆቻችሁን ታሳድጉበታላችሁ። እግዚአብሔር መልካም ዘመን እንዲሆን እንመኛለን። እስቲ ግቢ እዛ ሆነሽ ንገሪኝ። ያው ለዛሬ ከነጫማችን ገብተንበት። እሺ እስቲ ንገሪኝ ስለ ጸሎት ቤትሽ። ስለዚህ ጸሎት የምታደርጉት እዚህ ነው ከልጆችሽም ከባለቤትሽም ጋር። በጣም የሚያምር ነው። እንደምን አመሻችሁ። እሺ እንግዲህ በአጋጣሚ ነው ወደዚህ የመጣሁት። በአዞና ልጆቿ በጎ አድራጎት ማህበር ይዩልኝ አቅም በጣም በሚገርም ሁኔታ የታመሙትን በማሳከም የተራቡትን በማብላት የሚታወቅ ወንድማችን ነው። እኔም ደግሞ ዛሬ እንኳን ደስ አለህ ለማለት እናንተ ጋር እነሱ ጋር ተገኝቻለሁ። ያመጣሁትን ስጦታ እንተለጅ። እሺ እልል እያላችሁ እልል በሉ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እስቲ ይከፈት 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 ይከፈት። እልል 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 እልል። እስቲ ማን ነው? እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ርሪተ ልቦና ቅድስተ ቅዱሳን አይጠና ሆዷ ጭንቃማ ላጅቷ እሷን የተሰጣቸው እልል በሉ ባካችሁ። የመስቀሉ ስር ስጦታችን እመቤታችን ቅድስት ድንግል ማርያም እግዚአብሔር ይስጥልን። ከእመቤታችን በላይ ምን ይሰጣል? እግዚአብሔርም ኢየሱስ ክርስቶስን በመጨረሻው ሰዓት ላይ ለሁላችን እነሆ እናትህ ብሎ በዮሐንስ በኩል የሰጠን እሷን ነውና እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። እስቲ ደግሞ ሁለተኛውን ስጦታ እንየው። እስቲ ስጦታውን ሁለተኛውን በስመ አብ ምንድን ነው የሚለው? አዝማች ጌታቸው እንኳን ደስ አለህ እንኳን ደስ አላችሁ በሏል። እልል በሉ። እጅግ አድርገን እናመሰግናለን። እስቲ ቁረሱ። እግዚአብሔር ሰሪዎች በከንቱ ይደክማሉ ነው። በድጋሜ ኬክ እየተቆረሰ ነው። እንኳን ደስ አላችሁ በሏቸው። እንኳን አደረሳችሁ እንኳን ደስ አላችሁ በሏቸው። ለወንድማችን አዝማችና ለእህታችን ብሩክቲ እዚህ ቤት መጨረሻችሁ በምንኩስና ይለቅ በሉ። አሜን በሉ። አሜን አሜን። እግዚአብሔርን አመስግኑ። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገልኝ ብዙ ነው። በእጃቸው እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገልኝ ብዙ ነው። እስቲ በእጃችሁ አንድ ላይ የተወደዳችሁ ኦርቶዶክሳውያን በመላው ዓለም ይህንን ፕሮግራም የምትከታተሉ የምንገኘው የቤት ምረቃ ነው። ቡልቡላ ማርያም አካባቢ
እግዚአብሔርን የሚያመልኩ በድንግል ማርያም አማላጅነት የሚተማመኑ በቅዱስ ሚካኤል ተራዳይነት የሚተማመኑ እግዚአብሔር ረድቷቸው ይህንን የምታዩትን ቤት ዛሬ እግዚአብሔር ይግባበት ብለው አስመርቀዋል። በምርቃቸውም እጅግ የምንወደው ወንድማችን የጎንደር ሎዛ ማርያም ልጅ የፎቶ አፍሪካ ፎቶ ቃላቴ እና የተከበሩ አባት የጋሽ ቃላቴ ልጅ ነው። መላክ የሀገር ሽማግሌ ተወዳጅ ለድሆች የሚራራ ክፋት ምቀኝነትን የማያውቅ ዛሬ እዚህ አግኝተነዋል። ከወንድማችን ከአዝማች ጋር ያለ ግንኙነት ወንድማማችነት፣ ጓደኝነት ከየት ይጀምራል? ኦኬ ለዚህ ቀን እንግዲህ ያው ዛሬ ስላሴ ነች። አጋጣሚ አልነበርኩም ፊልድ በሐምሌ 5 ደወለልኝና ያው ስላሴ ጸበል ልትቀምስ ብሎ ሲደውልኝ ኦኬ ከከተማ ውጭ ነኝ፣ ያው ሞስት ማክሰኞ ከሆነ ደርሳለሁ እሁድ እየመጣሁ ነው ለበዓልም ስላልኩት አዝማች ያው አዞ ላይ ስኖር ጥሩ ወንድም ተግባብተን በስራም በተለያዩ ማህበራዊ ህይወት ምኖር አብሮ አደግ አትሊስት ይመስለኛል። አዝማችና እኔ ሞስት ከ20 ዓመት በላይ ጓደኝነት አለን። በተለያዩ ስራ አጋጣሚዎችም አብረን በስራ ላይ ተሳትፈናል። መልካም ወንድም ነው። ደግሞ ያው መቼም ሁላችንም ከከተማችን ርቀን ባለፉት 5-6 ዓመታት ያው የጎንደር ተወላጆች ሞር ደግሞ አዘዞ እንዲህ ተሰብስበናል። ማለት ያው ምንድነው ያው ስንኖር መቼም ከወላጆቻችን ከአብሮ አደግ ከከተማችን ያየነው እንዲሁም ማህበራዊ ህይወትን ከምንም በላይ ማለት ሁሉም ሰው በተለያየ አጋጣሚ በስራ ምክንያት ከተወለደበት ቀየ ይርቃልና እንዲህ አይነት ነገሮች ላይ መገናኘት ያው እውነት ያስደስታልና ከአካባቢ እንዳለ ይሰማልና እንደው አጋጣሚ ሆኖ እኔ እንዲህ አይነት ጥሪ ላይ አልቀርም። እንደው ከከተማ ውጭም ከከተማ ከኢትዮጵያም ቦታ ያው ሁሌም በተቻለ መጠን ያው እንዲህ አይነት ነገር ላይ ሶሻል ላይ ጎንደርም እያለው እንግዲህ ከጓደኞቼም ከቤተሰቦች የሚያገኙት ነገር ስለሆነ እንዲህ አይነት በረከት ደግሞ መሳተፍ ትልቅ ነው። እግዚአብሔርም መታደል ነው ብዬ አስባለሁ። ያው እኛ መቼም ለታናናሾቻችን እንግዲህ ከጎን ያሉት እነ ግርምሽም እነ ማርያም ወርቅም ያው ሞር እኛን አርያን መከተል እኛም ደግሞ ከተለቀቀችን ከወላጆቻችን ያገኘውን ነገር አይደለ እና እነኚህ ደግሞ ከጎን ያሉት ደግሞ ሁሌ ነው አይ ዶንት ኖ ቅድም ስንገናኝ መጽሐፍ ሲያስመርቅ አይ ቲንክ ኃይሉ ተበጀ ነው ማርያም ወርቅን ያስተዋወቀኝ። ግርምሽ ነው ሁሌ ያው ስለ ወላጆቻችን ስለ አካባቢው መልካም ነገር የሰሩትን ሰዎች ሁሌም ያው በሶሻል ላይ የሚያስተላልፈው መልእክት ደስ ይላልና ይሄ ማለት ያው ምንድነው እኛ ያው እንደው ትንሽ ያው ከወቅቱ ሁኔታ ጋር ላለፉት 5 ዓመታት ከከተማችን ርቀ እዚሁ መሀል ከተማ ላይ ተሰብስበናል። ያው አራቅነን ብዬ አስባለሁና እንዲህ ነገሮች ስንገናኝ ያው የበለጠ የቀረብን ያክል ስለሚሰማን ምን ተሰማ? በዚህ ቤት መረቃ ወንድም ጓደኛ እዚህ ደርሶ ስታየው ምን ተሰማ? እርግጥ ቤት እግዚአብሔር ነው፣ ግን ምንድነው ያው የሱን ጥንካሬ ሁላችንም ለካ ተሰደን ይህንም ነገር ማድረግ እንችላለን የሚለው ነው የምናስበውና ጠንክሮ መስራት መትካት አንዳንድ ያው የምናስባቸው ነገሮች ያው ስለ ቤትም ብቻ አይደለም። ከተማ ላይ ተሰደ መጣ አይ ዶንት ኖ ስደትም አይባልም። ምክንያቱም ያው ሁሉም ሰው በኑሮ ምክንያት የተሻለ ያው አውሮፓም አሜሪካም የተለያዩ ሀገሮች ላይም ለስራ ትሄዳለና ያው ከጎንደር አዲስ አበባ የመጣ ነው ለተሻለ ኑሮ ፍለጋ የሚለው ነው። እርግጥ እዛ ያለውን ነገር ከፍቶን ሳይሆን ያው ላለፉት 5-6 ዓመታት ያው ትንሽ ባለው ወቅታዊ ሁኔታ ብቻ ያው ነገሮችን ለማስተካከል በሚል ከዚህም ደግሞ የበለጠ መስራት ይቻላል። ያ እንዳለ ሆኖ ለማለት ፈልጌ ነው እና አዝማች ወንድማችን ለሁላችንም አርያንን ካሁን በፊትም ሌሎች ጓደኞቻችን ወንድሞቻችን ያው እንደዚህ አርያ ሆነዋል። ሁላችንም ነገ ደግሞ የግድ ያው መቼም እንሰራው ያው ህይወት ይቀጥላል እኮ ለልጆች ያላርሚ ነው እና ደስ ይላል። ቆንጆ ቤት ነው በልተናል ተጠራል። ይሄ ደግሞ እዚህ የምታያቸው ያዙ ልጆች ሌሎችም ከኛ በፊት የነበሩት አሉ እና አዝማች ወንድማችን ባለቤቱንም ልጆቹም የሚደጉበት ነው የሚባል በቃ እጅግ አድርገን እናመሰግናለን። አዝማቸው እንግዲህ በከተማችን ካሉ ወጣቶች በጣም አርያ የሚባል ወጣት ነው። በጣም በበጎ ስራ ብዙ አዝማች ማቀው እኔ በበጎ ስራ ማቀው ከተማችን ላይ የታመመ በመርዳት እንዲሁም ክሪቲካል የሆነ ችግር የደረሰባቸውን ወገኖች የገቢ ማሰባሰብ በሚደረግበት ሰዓት ቀድሞ የሚደርስ ነገር ግን ስሙ እንዲጠራ የማይፈልግ በውስጥ ግን የሚሰራቸው ስራ እጅግ በጣም መልካም እንደሆነና እንግዲህ እንደ ከተማ ልጅ ደግሞ ማቀው ደግሞ ቀደምት ያው የኔ ትልቅ ነው ግን ታታሪ ነው፣ የስራ የለውጥ ሰው ነው እና ዛሬ በአጋጣሚ ነው እዚህ አዲስ አበባ በግል ስራ መጥቼ ነው ያው ወደዚህ የመጣሁትና ሳየው በጣም ይገባዋል ማለት ከዚህ በላይ ሊሰራ የሚችል ሰው ከለፋ ከጣረ
ከዚህ በላይ እንደሚደርስ ማሳያ የሆነ ትልቅ ወንድማችን ነው። አዝማች በአጠቃላይ በቃ በጎ ልጅ ነው። በቃ በጎነት መልክ ቢኖረው አዝማችን ይመስላል ነው የማስበውና አዲስ አንቺና አዝማች እንዴትና መቼ ነው የምትተዋወቁት? ትውውቃችን ቆየት ያለ ነው። ጓደኛዬ ነው። ቆየት ያለ ነው ትውውቃችን። ጥሩ። አዲስ አበባ ላይ ቡልቡላ ማርያም አካባቢ ዛሬ G+3 ቤት ሰርቶ ጠርቶናልና እዚህ በመድረሱ የተሰማሽ ደስታ ምንድን ነው? በጣም ደስ ብሎኛል። ከዚህ በላይ የለኝም። በጣም ደስ ነው ያለኝ። አዝማች እዚህ መድረስ ለእኔ በጣም ትልቅ ደስታ ነው። ጥሩ። አዝማች ምን አይነት ሰው ነው? በጣም ጥሩ ሰው። ባለቤቱን ታውቂያታለሽ? አውቃታለሁ። እሷስ ምን አይነት ሰው ናት? ጥሩ ሰው ናት። እሺ፣ አሁን ይህን ቪዲዮ ያዩታል እና ሲያዩት ከአንቺ ጋር ያላቸውን ስሜት በማስተሳሰር የሆነ ትዝታ ውስጥ እንዲገቡ መልእክት፣ ፍቅርሽን፣ ስሜትሽን ንገራቸው። ካሜራውን እያየሽ ተወኝ። ከዚህ በላይ አይናፋርሽ? እውነት እግዚአብሔር ይመስገን። ከሎዛ ማርያም ልጆች አንዱ አይናፋር እሷ ናት። ትንንሽ ነገር ነው የምታወሩት። እሺ አይዟችሁ። የመላክ ሚስቱ ነሽማ፣ የከንቲባ ሚስቱ ነሽማ። በቃ ካፈርሽማ ምን ጆሊ ባርን ኖርሶ ገሊሮብን ኖርሰዋለን። እሺ ወደ ብርሃን ነው የምንሄደው። ብርሃን የሎዝዬ ልጅ ናት። የአቡነ ሳሙኤል የቅዱስ ሚካኤል ልጅ፣ አባቷ መልካም ሰው ነው። ስለዚህ ብርሃን እና አዝማች እንዴትና መቼ ነው የሚተዋወቁት? በአገር ልጅ አገር ልጅ ናቸው። ጥሩ። G+3 ሰርቶ ዛሬ ጠርቶናል ሁላችንም በስላሴ ቀን የዓመቱ ስላሴ። ምንድን ነው የተሰማሽ? በጣም ደስ ብሎኛል። በጣም እግዚአብሔር ደግሞ የጤና ያድርግላቸው። ወልክ ሰው የሚወጡበት ጥሩ ያድርግላቸው። ጎበዝ ናት። በነገራችን ላይ ማንም ያልመረቀውን የመረቀችው መንኩ ሰው የሚወጡበት ያድርጉበት። አጨብጭቡላት ስለ ብርሃን። በጣም የሚገርም ነው። በወርቅ ቀለም እንጽፋለን እዚህ ይሄን መረቀን። ይህን ቪዲዮ ይመለከቱታልና ፍቅርሽን፣ መልእክትሽን ንገራቸው። ብሩክ አዝማች በጣም ደስ ብሎኛል። ስለመጣው አመሰግናለሁ። እግዚአብሔር ይስጥልን። እጅግ አድርጌ አመሰግናለሁ። በመጀመሪያ ይሄ ሚዲያ በጣም ነው ማደንቀው፣ በጣም ነው የምወደው። በርታ። ከዚህ በመቀጠል አዝማችን እንደ ሀገር ልጅ ነው የማውቀው። በጣም መልካም፣ በጣም ጥሩ ልጅ፣ የሚገባውን ነው እግዚአብሔር ያደረገለትና ቀሪውን እድሜውን እግዚአብሔር ይባርክለት፣ ለቁርባን ያብቃው፣ መጨረሻውን ያሳምርለት። ሚስቱንም አውቃታለሁ፣ መልካም ናት። ቤት የሚሰራ እግዚአብሔር ነውና አሁንም ከዚህ በላይ ደግሞ በረከት ያብዛላቸው። ለዚህ ስለደረሰ በጣም ደስ ብሎኛል። አዝማችዬ እንኳን ለዚህ ክብር አበቃ። ቤት ትልቅ ነገር ነውና አመሰግናለሁ። ደስታን እግዚአብሔር ጨርሶ ይባርክልህ። አመሰግናለሁ። እንግዲህ ይህ ሎዛ ሚዲያ ላለፉት 10 ዓመታት እኔ በቅርብም አውቀዋለሁ። ለሎዛም ፕሮሞሽን እዚህ አዲስ አበባ ሙሉ ትልልቅ ኢቨንቶች ይሰራልና አሁን ደግሞ እንደዚህ የኔነት ስሜት ሰምቶት የአካባቢ ጉዳይ መጥቶ እዚህ ሚዲያ ላይ ማየት ትልቅ ነገር ነውና ከምንም በላይ ሚዲያ ትልቅ አስተዋጽኦ አለው። በእኛ ጊዜ ማለት እኔ በአባቴ ኦልሞስት ከኔም ጋር ተያይዞ የዛሬ 50 ዓመት ያው ለአካባቢውና ላዘዞ ያው የመጀመሪያ የሚዲያም ባንለው ጀስት ትልቅ ኮሙኒኬሽን ፈጥረናልና ያ ነገር አድጎ ማየታችን ትልቅ ነገር ነው። አሪያንም ብለን እናስባለንና እነኚህ ወጣቶች ደግሞ ከዚህ የተሻለ መድረስ አለባቸው። በርቱ ነው። እኛ ካላበረታታናቸው ሚዲያ ከኋላው ሌላው ኃይል ካልደገፈው ሳፖርት የማያደርገው ከሆነ ብቻውን ሚዲያ ሆኖ መቆም አይችልምና ሎዛ ሚዲያ ደግሞ በጣም ትልቅ ነው። እኔ እስካለኝ መረጃ ድረስ ያው እንግዲህ ትልልቅ ኢቨንቶች እና የተለያዩ ተቋማትን ይደግፋል። የተለያዩ የእምነት ሴሬሞኒዎችን ሂዶ በራሱ ወጭም ከበር ያደርጋልና ግርምሽም ደግሞ ያው አጋጣሚ እንግዲህ ለግል ጉዳይ መጥቶ እዚህም ቁጭ ብሏል ዛሬ። ያው ደስ የሚል አጋጣሚ ነው። ከምንም በላይ እንግዲህ ታናናሾችን ማከብራቸውን ዛሬ እዚህ ቤት አግኝቻለሁና ደስተኛ ነኝ ብዬ አስባለሁ። እግዚአብሔር ከእናንተ ጋር በርቱ። የተወደዳችሁ ኦርቶዶክሳውያን በመላው ዓለም የምትገኙ ከሀገሬ ልጆች ጋር ነው የምገኘው። ከሎዛ ልጆች፣ ጎንደር ልጆች ቡልቡላ ማርያም አካባቢ G+3 እየሰራ ሎዛ ማርያም የደገፈችው ሎዛ ማርያም ያሳደገችው ልጅ እዚህ ደርሶ ቤቱን ለመመረቅ በቅተናል። ጎንደር አናቱ ላይ አዘዞ ሆነሺ
ያለንበት ሆነን የምንሳለምሽ የሎዛዋ ማርያም እናቴ አንቺ ነሽ ሎዝዬ ሎዝዬ ይላሉ ልጆቿ። እልልታ ዝማሬ ይሞላል ደጆቿ እያልን የምንማጸናት ሎዛ ማርያም ሁላችንም እንደዚህ ያሳደገችን በእኛ ጉልበት፣ በእኛ እውቀት፣ በእኛ ዝና፣ በእኛ አይደለም ሁሉ የሆነው ሁሉ በሎዛ ማርያም ነውና የሎዛ ማርያም ልጆች ገና ከፍ ይላሉ። አምናም 2017 ዘንድሮም 2018 ጥር 2021 ሎዛ ማርያም የተሳላችሁ በሙሉ ስለታችሁ ደርሶ 2019 እንገናኛለን። እንዳሁኑ እንደ 2018 ሎዛ ማርያምን በ20 በ30 ሚዲያ ላይቭ ነው የምናስተላልፋት በመላው ዓለም ህዝብ እንዳያት እንደ ግሸም እንዳክሱም እናንተም ትጠብቁናላችሁ። ይህንን መርሃ ግብር ደግሞ ኦርቶዶክሳዊ ሁነቶችን በመላው ዓለም ሀገር ውስጥም ውጭ ሀገርም ክፍለ ሀገርም አዲስ አበባም ከ80 በላይ ግዙፍ ኢቨንቶችን ኦርቶዶክሳዊ ዶግማ ቀኖና ትውፊት በጠበቀ መልኩ የሚያዘጋጀው ሎዛ ኢቨንት ነው። ሎዛ አያውቅም ዋዛ። እንዴ ስለ ሎዛ ሞራል ጭብጨባ እጅግ አድርገን እናመሰግናለን።